የራሱ ሐሳብ የራሱን አጀንዳ ማስፈጸም እየፈለገ ሰው የኢየሱስ ደቀ መዝሙር መሆን አይችልም። በቃ ዳዊትም በራሱ ዘመን የፈለገውን አድርጎ አለፈ አይደለም፣ የእግዚአብሔርን ሐሳብ። ክብር ለእግዚአብሔር ይሁን። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ ቁጥር 28 አውጡና በአንድነት እናነባዋለን። ኢየሱስም ወደ ፊልጶስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ለደቀ መዛሙርቱን አዘዛቸው። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ፣ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ። እሱ ግን ዞር ብሎ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነህብኛል አለው። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ። ባለፈው 15 ቀን ማቴዎስ ወንጌል ምዕራፍ 16 ከቁጥር 1 እስከ ቁጥር 12 ያለውን አይተን ነበረ። እንግዲህ ማቴዎስ 16 የማቴዎስ ወንጌል ሽፍት የሚያደርግበት ምዕራፍ ነው። ለምንድነው ሽፍት? በተለይ የዛሬው ቴክስት ላይ ለምንድነው ሽፍት የሚያደርገው? ፐብሊክ ሚኒስትሪው እየቀነሰ ነው የሚመጣው ከዚህ በኋላ። ኢየሱስ እንደ እንትን ነው። መጀመሪያ ጠራ ደቀ መዛሙርቱን ፒክ አደረጋቸው። ማቴዎስ 4 ላይ ኑ ኑ ኑ እያለ ከአሳ አጥማጅነት ሰው አጥማጅነት አለና እሱ ጋር ሰበሰባቸው። ምዕራፍ 5 ምዕራፍ 6 ተራራ ላይ ይዟቸው ወጥቶ የእግዚአብሔር መንግስት እችን ትመስላለች፣ አናኗራ እንደዚህ ነው እንደዚህ ሲያስተምራቸው ቆይቶ ኑ ደግሞ እንውጣ አለና ፐብሊክ ሚኒስትሪውን ደግሞ ጀመረው። ማቴዎስ ምዕራፍ 8 ላይ ለምጻሙን ፈወሰ፣ የዛ የመቶ አለቃን ብላቴና ፈወሰ። እንደዚህ ስለዚህ አደባባይ ወጣ። በገሊላ በምናምን በቅፍርናሆም ምናምን በደንብ ታወቀ በቃ አገልግሎቱ። ስለዚህ ድል አለው በእጁ ላይ፣ ሰዎች ነፃ ይወጣሉ። እንደተጻፈው ነው እያደረገ ያለው። ተቃውሞም ደግሞ ገጥሞታል። ስለዚህ እነዚህ የሚቃወሙት የሚያዋክቡት ፈሪሳውያን፣ ሰዱቃውያን፣ ጸሐፍቶች ምናምን ከነሱ ጋር በጣም ብዙ ፋይት ነው የገጠመው። በአንተ በቃ አጋንንት ነህ እስኪሉት ድረስ እንደውም አለቃው ነው አንተ ላይ ያለው እስኪሉት፣ በብኤልዜቡል ነው አጋንንት አለቃ ነው ይሄን ሰው ፈወስኩ ምናምን የምትለው እስኪሉት፣ እስከዚህ ነበረ ግጭቱ የከረረው። እዚህ ማቴዎስ ወንጌል ምዕራፍ 16 ላይ የዛሬ 15 ቀን ስንመለከት ምልክት አሳየን፣ ከሰማይ ምልክት አሳየን። የመጨረሻው የእግዚአብሔር ምልክት እኔን አይተህ ካላወቅ ከዮናስ የሚበልጥ ከሰለሞን የሚበልጥ ከዚህ ሁሉ የሚበልጥ እኔ ነኝ የመጨረሻው ምልክቱ። ለእናንተ አሁን ከሰማይ ጋጋጋጋ የሚል ምናምን የምን ጋጋጋጋ በቃ የለም። የመጨረሻው ምልክት እኔ ነኝ አላቸው። ሊዋጥላቸው አልቻለም። ስለዚህ ከዚህ በኋላ ምንድነው የሚያደርገው? አሁን የዛሬውን ቴክስት ስንመለከት ራሱ ሞር ከደቀ መዛሙርት ጋር ነው የሚያሳልፈው። ከዚህ በኋላ ኢሚዲየት ሰርክል ጋር ማለት ነው። አያችሁ፣ እነሱን ጠራ፣ ከነሱ ጋር ሳለፈ፣ ወደ ተራራ ይዟቸው ወጣ፣ ስለ መንግስቱ አስተማራቸው። ደግሞ በአደባባይ ወጣ፣ አገለገለ። በጣም የተጠቀሙ ሰዎች አሉ። ፊዚካሊ ፈውስ ያገኙ አሉ። የሱ ትምህርት የገባቸው አሉ። የዛን ያክል ደግሞ ተቃዋሚ አፍርቶ ነበር። ግን በተቃዋሚዎች ፊት አንድም ቀን ሲሸማቀቅ ሲፈራ ምናምን አታዩ። በደንብ ነው መልስ የሚሰጣቸው ለእያንዳንዳቸው ማለት ነው። ደቀ መዛሙርቱ እስኪሸማቀቁ ድረስ አንዳንድ ጊዜ የሚመልሰው መልስ ራሱ
አሁን እነ ጴጥሮስ እንዲህ ባይላቸውስ አሁን ሊሉ ይችላሉ። እንደዚህ ነው መባል ያለባቸው እነዛ ተቃዋሚዎች ማለት ነው። ከዚህ እንዲህ ያደረገ ቆየና አሁን ደግሞ መለስ ብሎ ደግሞ ሞር ከነሱ ጋር አሁን ማቴዎስ 16 ከነሱ ጋር ነው። 17ም ሲጀምር ራሱ እንደውም ከ12ቱም 3 ለይቶ መገለጥ ተራራ ላይ እንደገና ይዟቸው ሲወጣ ሁሉ እንመለከተ። 18ም ስትመለከቱ ወንድም ቢበድልህ አናግረው፣ ከዛ ሰው ጨምራ አናግረው፣ ከዛ ለቤተ ክርስቲያን ንገራት ምናምን እየጠበበ ይመጣል ማለት ነው። እና እንዲህ ሽፍት የሚያደርግበት ምዕራፍ ማቴዎስ 16 ነው። እና የባለፈው ከሰዱቃውያንና ከፈሪሳውያን እርሾ ተጠበቁ ነበረ። ምንድነው ፖይንቱ? እርሾ ትንሽ ናት፣ ግሊጥ ውስጥ ገባች ታቦካዋለች። የኔ ደቀ መዛሙርት ናችሁ አላቸው ኢየሱስ። ግን እንደ ወፈፍ አድርጓችሁ ከፈሪሳውያንም ትንሽ ትምህርት፣ ከሰዱቃውያንም ትንሽ ትምህርት፣ የጸሐፍቶችንም ካህናት አለቆችንም ምናምን ብታረጉት ፍቅር ሲዝም ነው የምትሆኑ። ተጠንቀቁ። ከሁሉም ቦጭቃ አትችለው። እንዴት ሰው ከሁሉም ይወስዳል? ስለዚህ ኢየሱስ ደቀ መዛሙርቱ ምን መሰላችሁ? አትዳፈሩ፣ ምንም አያመጡም እንዳትሉ ያመጣሉ። አሁን አንዳንድ ሰው የስተት ትምህርትን ተጠንቀቅ ታው ይቅርብ ስትሉት ጋፈጠዋለሁ፣ እሄዳለሁ፣ እንትናም ጋር እሄዳለሁ፣ ሰማዋለሁ ምናምን ይላል። ኖ እንደዚህ አይነት ጀብደኝነት ጥሩ አይደለም። የስተት ትምህርት አከርካሪያቸውን ብሏቸው እንክትክት ብለው መነሳት ያቃታቸው ሰዎች አውቃለሁ። እና ኢየሱስ ማንም ምንም አያመጣም ችግር የለውም ነበር ማለት ያለበት በዚህ ክፍል ላይ። ተጠንቀቁ ማለት ምን ማለት? ከነዚህ ሰዎች እርሾ ሲላቸው እንጀራ ስላልያዝን ነው። እኔ ስለ እንጀራ አላወራውም። በኋላ ከትምህርታቸው ማለቱ ነው አሉ። ልክ ናቸው። ትንሽ የምትመስል የነሱ ትምህርት ከገባበት ኢየሱስ ባስተማራቸው ትምህርት ላይ ህይወታቸው ነው የሚበላሸው። ስለዚህ መንፈሳዊ ሰው እየተጠነቀቀም ነው የሚኖረው ማለት ነው። ከነዚህ ሰዎች ትምህርት ተጠንቀቅ ከተባለ መጠንቀቅ ነው ያለበት እንጂ እንዲሁ መዳፈር ምናምን ጥሩ አይደለም ነው። ስለዚህ የዛሬው ክፍል ላይ ደግሞ ምንድነው ወደ ሌላ ስፍራ ነው የወሰዳቸው። ኢየሱስም ወደ ፊልጶስ ቂሳሪያ አንድ አይደለም፣ የተለያየ ቦታ ቂሳሪያ አለ። ልክ አሁን እኛ ጋር ኮምቦልቻ ብዙ ቦታ አለ። የሐረሩ አለ፣ የወሎ አለ፣ አይ ቲንክ ወለጋም አለ። እኛም የማናውቀው ሊኖር ይችላል። ስለዚህ አንድ ሰው ኮምቦልቻ ሄጄ ሲል የቱን የወሎውን ነው የሐረሩን ማለት አለባቸው። ያው ብዙዎቻችሁ የወሎውን ነው የምታውቁት። የፊልጶስ ቂሳሪያ ማለት ከቂሳሪያም ይችኛዋ ፊልጶስ በሚባል አገረ ገዥ የተሰየመች ስለሆነች እሱን ለመናገር ነው። ሌላ የተለየ ትርጉም የለውም። ኢየሱስም ወደ ፊልጶስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ይሄ ኪዩሪዮሲቲ ወይንም ስለሱ ማንነት ሰዎች ምን እንደሚሉ ለማወቅ የፈለገው አፈላለግ ድሮ ቡፋ ነው የሚባለው። እንደዚህ አይነት ሰው ጉረኛ ማለት ነው። በቃ ቡፋም አታውቁም እናንተ? ቡፋ ማለት በጣም ጉረኛ ቦስት የሚያደርግ ምናምን አይነት ሰው ማለት ነው። እና እንደዛ አይነት ሰው አሁን አንዱ የሚያሳስበው ምንድነው? ስለሱ ሰው ምን እንደሚል ማወቅ ነው። እና ሰው ሁሉ ያሰማራል። በቃ ሰፈሩስ ምናምን ስለሱ ምን እንደሚባል ምንም ስለሱ አይወራም። ግን እንደዚህ እንደውም ልንገራችሁ፣ ከዚህ ፊት ካልነገርኳችሁ አላውቅም። ገጠር ውስጥ ነው ጓደኛዬ የነገረኝ፣ እውነተኛ ታሪክ ነው። ገጠር ውስጥ ነው ኳስ ሲጫወቱ፣ ብዙም የኳስ ችሎታ የለውም ልጁ። ባፖ ሰጡኝ ጎል አገባ። ከዛ በነጋታው ውሃ ሊቀዱ ወንዝ የሄዱ ሴቶችን ከተማ ምን እየተወራ ነው? ምን ግራ ገባችሁ? ምን አዲስ ነገር አለና ምንድን ነው የሚወራው? ምንም አልሰማችሁ? ምን የትናንቱ ጎል የተወራ አይደል ማለት? የምን ጎል? ምን ጎል አለ? ትናንት ያገባሁት ነው። አረ እኛ ምንም አልሰማንም። በሱ ቤት ከተማ ሁሉ ያቺ ገጠር ከተማ ስለሱ ጎል የምታወራ መስሎት ማለት ነው። ይሄ አሁን ቡፋ የሆነ ሰው፣ ጉረኛ የሆነ ሰው በውስጥ ሲያደርግ የሚያደርገው። ኢየሱስ እዚህ ቦታ ላይ በጣም በጥንቃቄ እንድታውቁት ስለፈለኩ እዚህ ቦታ ላይ ሰዎች የሰውን ልጅ ያውም እኮ የእግዚአብሔር ልጅ ምናምን አይደለም ያለው። ኦርስ የእግዚአብሔር ልጅ ነው፣ የሰው ልጅ ነው ኢየሱስ። አስታውሳላችሁ ምዕራፍ 12 ላይ የሰው ልጅ የሰንበት ጌታ ነው እያለ የሰው ልጅ ነበር የሚለው። የዳዊት ልጅ የሰው ልጅ ይባል ነበር። ኦፍኮርስ የእግዚአብሔር ልጅ ነው። ሲጠመቅ አብ አይደለ የመሰከረለት? የእግዚአብሔር ልጅ ምንም ፕሩፍ ተደርጓል እሱ። ግን ዳንኤል እንደተናገረው ዳንኤል ምዕራፍ 7 ቁጥር 13 እና 14 ላይ የሰው ልጅ የሚመስል አየሁ አለ ዳንኤል። ይህ መሲሁን ነው። የሰውን ልጅ ምን ይላሉ ሰዎች ስለኔ ምን ይወራል ብሎ ጠየቀ። ለምን ማወቅ ፈለገ ከተባለ እንዴት ሰዎች እሱን እንዳላወቁት እንደሳቱትና እነ ጴጥሮስ ግን እንዴት እንደበራላቸው እንዲያውቁ ስለፈለገ። ደጅ ያቆኛል ብሎ እንደው ጠርጥሮ አይደለም፣ እንደማያውቁ ታውቋል ደጅ። ስለዚህ ምን ይወራል ብሎ ሲጠይቃቸው የሰሙትን ተናገሩ እነሱ።
እነርሱም አንዳንዱ መጥምቁ ዮሐንስ ታስታውሳላችሁ ማቴዎስ 14 ላይ ይሄ ሄሮድስ ራሱ እኮ መጥምቁ ዮሐንስ ከሞት ተነስቶ ታምር እየሰራ ነው ምናምን ብሎ ስጋት ይዞት ነበር። ሞቷል መጥምቁ ዮሐንስ፣ ራሳቸው ናቸው የገደሉት አይደል አገረ ገዢዎቹ። ግን እሱ ተነስቶ ነው ይሄን ስራ የሚሰራው ብሎ ሁሉ ጠርጥረው ነበር። እና ስለዚህ ደቀ መዛሙርቱም ያቺን ሰምተው ነው መሰለኝ መጥምቁ ዮሐንስ የሚሉ አሉ ምናምን አለ። ሊመሳሰልባቸው ይችላል ሰዎች መጥምቁ ዮሐንስና ኢየሱስ ዝምድናም አላችሁ ታውቃላችሁ። ስለዚህ ወደ መጥምቁ ዮሐንስ ቢያስጠጉና ቢያስቡት ኢየሱስን ያው እንደዛ አይነት ግምት ሊኖራቸው ይችላል። እሱንም እሺ ችግር የለውም አይደለሁም ነው። ሌሎችም ኤልያስ የሚሉህም አይተናል አሉ። ኤልያስና ኢየሱስ ምን ያመሳስላቸዋል ከተባለ ምናልባት አንዱ የኃይል አገልግሎታቸው ኤልያስ በረሃብ ጊዜ ያለ ረሃብ እንዲኖር ሆኗል ታውቃላችሁ። መበለቲቱ ቤት ገብቶ አይደለ አንድ ቀን የሚበላ ሳይጠፋ። ኢየሱስም የምግብ ታምር ሰርቷል ደጋግሞ። ስለዚህ እሱን አይተው አንዳንድ ሰዎች ይሄ ድሮ የሰማነው ታሪክ ይሄ ኤልያስ ታሪክ እሱ ቢሆን ነው ብለው አስበውታል። ሌላው ደግሞ ኤልያስ ከዚህ ከኃይል አገልግሎቱ በተጨማሪ ደግሞ ባህሪዎቹ ይሄ የሚያደርጋቸው አንዳንድ ከነገስታት ጋር ፊት ለፊት ይገጥማን ነበር እና አክዓብ ፊት ቆሞ አክዓብ የሚያስበው ምንድን ነው? በአክዓብ በሚባል ንጉስ ፊት እንደቆመ እንዲያስብ ነው። እሱ ግን ገና አገልግሎቱን ሲጀምር በፊቱ የቆምኩት ሕያው እግዚአብሔር ይለዋል። አንተ ምንም አይደለህም እኮ አክዓብ በእኔ ፊት መቆም ራሱ ክብር ነው ብሎ ሲያስብ ኧረ የምን በአንተ ፊት በፊቱ የቆምኩት አንተ ፊት ነው የቆምኩት፣ ግን ከዚህ በላይ እኔ ሌላ ነገር ነው የሚታየኝ ይለው። በፊቱ የቆምኩት ሕያው እግዚአብሔር በሚቀጥሉት ጊዜያቶች ዝናብ የለም ጠል የለም ይለዋል። አንተ ምንህ ነው? ኢየሱስ የፖለቲካ መሪዎች ጋር የሃይማኖት መሪዎች ጋር ቦልድ ሆኖ ነበር የሚቀርበው። ስለዚህ ከነዚህ ነገሮች እየተነሱ ከኤልያስ ጋር ላይመሳሰሉት ይችላሉ፣ ግን ኤልያስም አይደለም። ሌሎችም ኤርሚያስ የሚሉህም ሰምተናል። እንዴት ከኤርሚያስ ጋር ላይመሳሰሉት ይችላሉ? ኤርሚያስ በጣም መከራ ያየ ነብይ ነው። ደግሞ እነ ናቡከደነጾር መጥተው ኢየሩሳሌምን ሲያፈርሷት ምናምን አይቶ ያለቀሰ ነው። ተቆቋው ኤርሚያስ እኮ የሱ ነው አይደለም? ስለዚህ ይሄ ኮምፓሽኔት መሆኑን ምናምን አሁን ኢየሱስ አይቶ ኮምፓሽኔት ነበርና ራራላቸው፣ አልቅሶም ያውቃል ታውቃላችሁ ኢየሱስ። ስለዚህ ይሄንን ሁሉ ሰብስበው ይሄ ኤልያስ ማን ነው ኤርሚያስ ቢሆን ነው ብለው አሰቡት። ኤርሚያስም አይደለም፣ ወይም ከነቢያት አንዱ ነው ብለው ይናገራሉ አለ። አያችሁ እደጅ ስለሱ ምን እንደሚወራ የማወቂያን ያህል ጉጉት እንደሌለው የምታውቁት ጃምፕ አድርጎ እናንተስ ነው ያለው። ጥያቄው ደጅ ምን ይባላል አይደለም። በመሰረት ዋና ሐሳቡ እነሱስ ይሄን ኦልሞ 2 ዓመት ይሆናቸዋል። አሁን እዚህ ቻፕተር ላይ ሲከተሉት በትንሹ 2 ዓመት ሆናቸዋል ደቀ መዛሙርት። ኤቭሪቲንግ ትተው ማለት ነው። አሳ የለን እኔ ለቀረጥ የለን ሁሉን ትተው ከሱ ጋር ናቸው። ስለዚህ ይሄን ያህልም ለፍተው ይሄን ያህልም ተከትለውኝ ያቆኛሉ ወይስ አያቆኝም ነው ጥያቄ። 5000 ሰው መገበ። ከዛ በተሳሳተ መንገድ የሚከተለው 5000 ሰው እንዳላወቀና ዮሐንስ ወንጌል ምዕራፍ 6 ላይ ስለበላችሁ ነው ሲል ኦፍ ኮርስ ካልበላንማ ማን ይከተልሃል? ምግብ ላይ ኖር ይችላል። ተዋ ተባብለዋል፣ ሄደዋል። ሰዎች ተመልሰዋል። ልክ እነሱ ከተመለሱ በኋላ ዮሐንስ ወንጌል ምዕራፍ 6 ቁጥር 66 እስከ ቁጥር 69 ስትመለከቱ እነ ጴጥሮስ ተጠየቁ። ልክ እንደዚህ አይነት ጥያቄ እነዛ ሲመለሱ አዝነዋል። እነ ጴጥሮስ ምንድነው ማሰው ሲከተለው በማይሆን ንግግር ያስመልሳል። እኔ ይሄ ነገሩ ነው የማይመቸኝ ምናምን ሳይሉ አይቀሩም ደቀ መዛሙርቱ ግራ ገብቷቸዋል። ስለዚህ ከሰዎቹ ጋር አወራና አጠበበውና ደግሞ ከነሱ ጋር ማውራት ጀመረ። ይሄው እነሱ ሄዱ እኮ አየናቸው እኮ ሄዱ ደስ ይለን ነበር። የማይሆን ንግግር እየተናገርክ ሰው ታስመልሳለህ ደህና ሰው ከመጣልህ በኋላ ምናምን ሲሉ በሆዳቸው እናንተስ አላቸው። ያው ጉደኛው ጴጥሮስ ነው የመለሰው ማለት አለ። ይሄው ስንት ሰው ተመልሷል፣ እናንተ ለምን አትመለሱ? ወዴት አለ። ወዴት? የማይሆን ነገር ነው እኮ አለ። በቃ መሀል ደርሰን ነክተህናል እኮ የሆነ እኮ የገባን ነገር አለ። እንደው እንደ ፍሎሮሰንት አይነት አንደርስታንዲንግ ሆኖብን ነው እንጂ ነው እኮ ፍሎሮሰንት አንደርስታንዲንግ የሚባል እኛ ሰፈር ድሮኛ ሰፈር ጆክ ስታወሩለት አንድ ሰው ባንዴ ከገባው አምፖል አንደርስታንዲንግ ነው። ቆይቶ የሚስቃለ ሰው ስቆ ጨርሶ ማለት ነው። ከዛ የሱ ፍሎረሰንት አንደርስታንዲንግ ነው የሚባለው። ብልጭ ይልለትና እንደ መሳቅ ብሎ ዝም ይላል። ብልጭ ይልና እንደ መሳቅ ብሎ ዝም ይላል። የምር ብልጭ ሲል ካለ ፍሎረሰንት አንደርስታንዲንግ ነው ያለ ይባላል። ስለዚህ የነ ጴጥሮስ እንደዛ ነው የሆነባቸው። የሆነ ያቁታልም አያቁትምም
እና እንደዚህ የሆነባቸው ተቸግረው ዞሮ ግን ጴጥሮስ ቦልድ ነው ተናገረ። እኔ ጋር ብቻ ያለ እኔ ብትለዩ የማታገኙት አንድ ነገር ካለ እሺ ተከተሉኝ፣ አዘርዋይስ ግን ብትሄዱ ይሻላል ሲል ነው አንሄድም አለ። ለምንድን ነው የማትሄደው ሲባል አንተ ጋር ብቻ ያለ ሌላ ጋር የሌለ የዘላለም ሕይወት ቃል አለ እና ይሄን ሌላ ቦታ አታገኘውም። ኔቨር የትም አላገኘው ብሎ መለሰ። እዚህ ጋር ያን ጥያቄ ሲጠየቁ አሁንም ጴጥሮስ ነው የሚመልሰው። ተመልከቱ ምን እንደሚል። እሺ እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ አለ። ሲጀምር በጣም ደስ ነው የሚለው ራሱ ክርስቶስ ብሎ ጀመረ። ይሄ በጣም ቤሲክ ነገር ነው በክርስትና ጉዞ ውስጥ አንኳር ከሚባሉ ዶክትሪኖች ወይንም መሰረታዊ የክርስትና አስተምህሮ ከሚባሉት አንዱ ክርስቶስ ማን ነው የሚለው ላይ ኢየሱስ ላይ መሳት ከባድ መሳት ነው በቃ። ስለዚህ የሰውን ልጅ ማን ይሉታል አለ። ከሌሉ ተውት ይወጪው የኛን እናውራ። ማን ትሉኛላችሁ እኔን ማን እንደሆንኩ ነው የምታውቁት ሲል የመለሰው መልስ በጣም አንዳንድ የመጽሐፍ ቅዱስ አዋቂዎች ይሄንን ምን ይሉታል? ኦፕን ቡክ ዋን ኩዌስችን ግን ፋይናል ኤግዛም ይሉታል። ፋይናል ኤግዛም ነው አንድ ናት ጥያቄው። አስቡት አሁን ፋይናል ኤግዛም ላይ 10 ጥያቄ ቢሰጣችሁ 8 ብትመልሱ ታልፋላችሁ። አንድ ተጠይቀህ ካገኘኸው ከሳትከው አንድ ናት ፋይናል ነው ግን ኦፕን ቡክ ነው። ኦፕን ቡክ ምንድነው? ጊዜ ይሰጣል። የእስከዛሬ ዕውቀትህን ተጠቅመህ መልስ ነው እንግዲህ አሁን ለነ ጴጥሮስ የቀረበላቸው። ግን አንድ ናት ይሲ አሁን አንድ ናት ፋይናል ናት። እቺን ሳተ ማለት ጴጥሮስ አለቀ ደቀቀ ማለት ነው። በህይወት ድጋሚ ድል የሚሰጡ ኬዞች አሉ። የሰማችሁኝ ነው? ብንስተው ወይም እንትና የሚባል አባባል አለ። እዳው ገብስ ነው ይባላል። አሁን አንድ ነገር ቀላል ነው ምንም ጣጣው ብዙ አይደለም። ተከታትሎ ማአት ነገር አያመጣብህም። እዳው ድንጋይ ነው ግን ድንጋይ ትሸከመዋለህ። በጣም ከባድ ነው። ህይወታችን ላይ የሚመጡ ጥያቄዎች አሉ። ከሚመጡ ጥያቄዎች አንዱ ይሄ ፋይናል ኤግዛም የሆነው ወይ አንድ ጥያቄ ያውም ፋይናል እንዲህ አይነት ጥያቄ እያንዳንዱ ሰው የሚጠየቀው ጥያቄ ነው። በነገራችን ላይ ይሄ ጴጥሮስ ብቻ የሚመልሰው ደቀ መዛሙርት ብቻ ተጠይቀው የሚመልሱት አይደለም። እያንዳንዳችን በነፍስ ወከፍ እዚህ የመለስነው መልስ ነው እንግዲህ የሆነውን ያደረገን ማለት ነው። እንግዲህ አንዳንድ ነገር ብትስቱ ሰከንድ ኦፕሽን አለው፣ ሰርድ ኦፕሽን አለው። ይሄን ስቶ ግን ሰከንድ ኦፕሽን የለው። ይሄን ፋይናል ኤግዛም ያውም አንድ ጥያቄ ያው መለሰ ጴጥሮስ። ክርስቶስ አለው መሲሁ የተቀባኸው ሲጠበቅ የነበረው ማለት ነው የዳዊት ልጅ ክርስቶስ አለ። እሺ የሕያው እግዚአብሔር ልጅ ነህ አለ። አኪሬት የሆነ መልስ ነው የመለሰው። ምናልባት ይሄ ማለት ግን ምንም እንከን የሌለው መልስ ነው ወይ የመለሰው ጴጥሮስ ከተባለ መልሱ ልክ ቢሆንም ዴብዙ ይሄ ክርስቶስ የሕያው እግዚአብሔር ልጅ የሚለው በተለይ ክርስቶስ የተቀባ መሲህ ነፃ አውጪ የሚለው 100% ገብቶታል ለማለት አልችልም። ለምን እንዴ አንተ ብፁዕ ነህ ተብሎ እኮ በተነገረበት ቻፕተር ላይ ነው አንተ ሰይጣን የተባለ። ይሄንን ተውት። ኢየሱስ ሞቶ ከተነሳ በኋላ አብረውት አሳልፈው ምን ብለው ቶማስ እጁን አስገብቶ ነክቶ ምን ብለው ሁሉ በ40ኛው ቀን ሊያርግ ሲል ሐዋርያት ሥራ ምዕራፍ 1 ላይ ምንድን ነው ያሉት? ያችን ነገር አሉት። የቷ ያቺ ምኗ? የእስራኤል መንግስት ናታ አይደለ እንዴ ያሉት። ክርስቶስ የሕያው እግዚአብሔር ልጅ ሲል ጴጥሮስ አሁን የምን አይነት ክርስቶስ ብሎ ነው ያሰበው ካላችሁኝ ከሮማውያን ቅኝ ግዛት ነፃ የሚያወጣ የተቀባ መሲህ ብሎ ነው የሚያስበው። እየቆየ ነው ነገሩ በጣም ክሊር እየሆነለት የሚሄደው ለጴጥሮስ ራሱ እየቆየ መልሱ አኪሬት ነው ግን ዴብዙን ግን እጠራጠራለሁ። ትክክል ነው የመለሰው በደንብ ግን ሰርስሮ ውስጡ ገብቷል ወይ? ገና ጊዜ ያስፈልገዋል። ለዚህ ደግሞ ኢየሱስ አስተማማኝ ነው። ክብር ለጌታ ይሁን። ለምን የወደዳቸውን እስከ መጨረሻ ወደዳቸው። በማይቀየር ፍቅር ስለሆነ ክርስቶስ ጴጥሮስን የወደደው ይንገዳገድም አንተ ሰይጣን ይባልም ምንም ይባል። ደግሞ የሚገርማችሁ ጴጥሮስ አንተ ሰይጣን ይሄዳለሁ አይልም። አንተ ሰይጣን ተብሎ እዛው እግሩ ስር አትጥፊ እንጂ ተስፋ አለሽ። ክብር ለጌታ ይሁን። ምንጭቅጭቅ ብለሽ በሽቀሽ አትጂ እዛው እግሩ ስር። ለምን መድኃኒት እግሩ ስር ነው ያለው። መድኃኒት በቅዱሳን ጉባኤ ውስጥ ነው ያለው። ክብር ለእግዚአብሔር ይሁን። ሰው እኮ የሚጎዳው እያኮረፈ እኮ በትንሹም በትልቁም በቃ ይላል።
እንደዚህ ማለት ካለበት ጴጥሮስ ነበር ማለት ያለበት። በአደባባይ ማንም ያልተባለውን ነው የተባለው። እሱ ጉዳዩ ነው። ለምን ነክቶታል። ከተነካ በኋላ ለሌላ መሆን እንደማይችል አውቁ። እኔ ማንም አይቀበለኝም ብሎ ነው በቃ። የተቀበልከኝ አንተ ነህ፣ አንተው ስር አንተው ሰፈር ነው የምሆነው። ለመርሱ አኪሬት ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ የእግዚአብሔር ልጅ ነህ ሲለው፣ አንተ ግን የዮና ልጅ ማለት ይሄን አወክ ማለት እግዚአብሔር ሆንክ ማለት እንዳይመስል እንዲህም እየመለስክ የዮና ልጅ ነህ። ይህችን እንድታክ የእግዚአብሔር ልጅ ሆኜ ሳለሁ ወርጄ ነው እያወራሁ ያለሁ። ልክ ነው። መሲህ ሆኜ ክርስቶስ ሆኜ መጥቼ ነው። አንተ ግን ስቲል ምንድነህ? የዮና ልጅ ነው። የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ። ፖስት እንዳታረግ። ምክንያቱም መልሱ አኪሬት ስለሆነ ወደ 11 ዞሮ እያንዳንድሽ ይሄ ዝም ብለሽ የምትግበሰበሽውንና እንደማያውቅሰው አክት የምታረጊውን ነገር ብታርፍ ይሻልሻል። ታየ እኮ ጭንቅላት ታየ ምናምን እንዳይል ጭንቅላት አይደለም ይሄን መልስ የመለሰው። ስጋና ደም ማለት ስጋ ለባሽ ሰው ማለት ነው። ይሄ በስጋ ለባሽ በሰው የሚታወቅ እውቀት አይደለም። ታዲያ ከየት የመጣ ነው? አባቴ ነው የገለጠልህ። ምን ማለት ነው? ማቴዎስ 11:25ን ስናጠና ትዝ ይላችሁ? አባት ሆይ ከጥበበኞችና ከአዋቂዎች ከአስተዋዮች ከሚባሉት ሶኮልድ በዛን ጊዜ የነበሩት ጸሐፍት ምናምን ማለት ነው ከነሱ ሰውረህ ለነዚህ ደግሞ ሕፃናት ስለገለጥክላቸው አመሰግንሃለሁ። አብን ወልድ ካልገለጠው ወልድን አብ ካልገለጠው ማንም ሊያውቀው አይችልም ብሏል። ስለዚህ እሱን ነው እየደገመ ያለው። ብጽዕናህ ከምን ጋር የተያዘ እንደሆነ ልንገርህ አለው። ምን ማንም ሲስት ኤልያስ ነው ሲል፣ ኤርሚያስ ነው ሲል፣ ከነቢያት አንዱ ነው መጥምቁ ዮሐንስ ነው ብሎ ሲስት አንተ እንዴት አልሳትክም? አባቴ ነው የገለጠልህ። ኢየሱስን ማወቅ መገለጥ ነው። ክብር ለጌታ ይሁን። አንዳንዶች ይገርማቸዋል። እንዴት ያላያችሁትን በቃ አንድ ሰው ተሰቅሎ ራቁቱን እንትን ብሎ ምናምን ለራሱም ሄልፕለስ ነው። እሱን ራሱ እግዚአብሔር ያረዳው ሲሰቀል ዝም ያለው እሱን አምኜ ድናለሁ። ወንድሜ ልረዳህ አልችልም። መገለጥ ነው ይሄ። ምን ላርገው? እንዴት አድርጌ ላስረዳው? እንግዲህ ለዛ ሰው እንደዚህ ለሚጨቃጨቀኝ ሰው የመነካት ጉዳይ ነው፣ የመገለጥ ጉዳይ። ስለዚህ ለጴጥሮስ አረጋገጠለት። በቃ አረጋገጠ። መልስ ፐርፌክት ነው ግን የነጭንቅሎ መልስ እንዳልሆነ ግን እንድታቅ። የጭንቅሎነት ጉዳይ አይደለም፣ ይሄ የመገለጥ ጉዳይ ነው። ስለዚህ ይሄ መገለጥ አንተን ምን ያረጋል? ብዙ ያረጋል። ለማርያም እኮ እንደተባለው አይነት ቃል እኮ ብጽዕት አይደለ እንዴ ያላት መልአኩ ገብርኤል መጥቶ የእግዚአብሔር ሐሳብ በህይወቷ ሊስተናገድ ስለሆነ እሷም ያመነች ስለሆነች ያመነች ብጽዕት ተባለች። ይሄው ጴጥሮስ ላይ ተደገመ። አውቀዋል ግን ስጋና ደም የሚያውቀው እውቀት አይደለም ይሄ። ቁጥር 18 እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ማለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። በጣም በጣም በጥንቃቄ መነበብ ያለበት ቴክስት ነው ይሄ ወይም ቁጥር ነው። በዓለማችን ላይ ያሉ አብያተ ክርስቲያናትን ከከፈለ ኬዝ አንዱ ይሄ ነው። ዛሬ በምናጠናው ክፍል ላይ ሁለት ቤዚክ ዶክትሪን አለ። አንዱ ክርስቶስ ነው፣ ሌላው ቤተክርስቲያን ናት። ሁለቱም መሰረታዊ የክርስትና አስተምህሮ ይኸውላችሁ። አንድ ሰው ክርስቶስን በትክክል አውቆ ቤተክርስቲያንን ሊስት አይችልም። ስታውቁት እኩል ነው የሚገባችሁ። ምን ማለት ነው? ሙሽራውን አውቀህ ሙሽሪትን ላታውቃት አትችልም። ስለ ሙሽራው በቂ እውቀት አለኝ ብለህ ሙሽሪትን ከናካት አታውቀውም። ስሙኝ በደንብ አያውቀውም ማለት ነው። ክርስቶስ የቤተክርስቲያን ምንድን ነው? ራስ ነው። አካሉ ማን ናት? ቤተክርስቲያን ናት። ራሱን አውቀዋለሁ ብለህ አካሉን ካላወቃት ከባድ ስህተት ነው የምትሳሳተው። ሁለት ቤሲክ ዶክትሪን አለ እዚህ ዛሬ የምናጠናው ክፍል ላይ። አንዱ ክርስቶስ ማን ነው፣ የተቀባው የእግዚአብሔር ልጅ ማን ነው የሚለው እንደ እግዚአብሔር ቃል መረዳት መቻል። ሌላው ቤተክርስቲያን ነው። የሱ ማንነት ሪቪልድ ከሆነ ከተገለጠ በኋላ ኢሚዲየትሊ አካሉ ስለሆነችው ስለ ቸርች ነው የተናገረው። ለመጀመሪያ ጊዜ ቤተክርስቲያን የሚለው ቃል እዚህ ጋር ነው የተጀመረው። እንግዲህ መጀመሪያም የተናገረው ክርስቶስ ነው፣ የተጀመረውም እዚህ። ከዚህ በኋላ ነው መልእክት ጸሐፊዎችም ምናምን ኦፍ ኮርስ ማቴዎስ 18 ላይ ራሱ ኢየሱስ ያነሳዋል ይሄንን ለቤተክርስቲያን ነገር ስለሚል ማለት ነው። ግን የጀመረው እዚህ ጋር ምን ማለት ነው? እንዴት ነው ክፍፍል የመጣው? ለምሳሌ ሆነ የካቶሊክ ቤተክርስቲያንን ምናምን የምትመለከቱ እዚህ ጋር ያላቸው አቋም በፍጹም የኛ አይነት አይደለም። ቤተክርስቲያን የተመሰረተችው ጴጥሮስ ላይ ነው ብለው ነው የሚያምኑ። ጴጥሮስ ላይ ሊሆን አይችልም። ጴጥሮስ ማለት አለት ነው ታውቃላችሁ።
ስለዚህ አሁን ምን ይሉታል? ይሄንን ያመጡና በዚህች ዓለት ቤተክርስቲያን መሰረታለሁ ማለት በጴጥሮስ ላይ የተመሰረተው። ከዛስ የሚቀጥለውም ጥቅስ ደግሞ ትንሽ እንትን ያደርጋል። የመንግስት ሰማያትን መክፈቻዎች እሰጥሃለሁ። ይኸው ተሰጠው እኮ በቃ ምን ትላለህ ይሏቸዋል። ከዛስ በምድር የምታስረው የታሰረ ነው፣ የፈታው የተፈታ ነው ስለሚል ቁልፍ ተሰጥቶታል። ኦልሬዲ እሱ እጅ ላይ ነው ብለው አሁን በቫቲካን ያለውን የካቶሊክ ቤተክርስቲያንን ልትጎበኙ ብትሄዱ ያኔ ክርስቶስ ለጴጥሮስ የሰጠው ቁልፍ የአሁኑ ጳጳስ ጋር ነው ያለው ይሏቸው። ለምን? ማቴዎስ 16 ይሏቸው። ኤክስ ነው፣ ትክክል አይደለም። ይሄ ቤተ ክርስቲያኔን እንጂ ያለው ኢየሱስ ቤተ ክርስቲያንህን አላለውም። ዮሐንስ ወንጌል ምዕራፍ 21 መጨረሻም ላይ ስትመለከቱ ዮና ልጅ ትወደኛለህ አለው። እንደወደህ አንተ ታውቃለህ። በጎችህን አይደለም፣ ወይም ዝም ብለህ መንገድ ላይ ያለ በግ አይደለም፣ በጎችህን። ቤተ ክርስቲያን ባለቤቷ ማን ነው? ደሙን ያፈሰሰላት በደሙ የዋጃት የክርስቶስ ቤተ ክርስቲያን ናት እንጂ የማንም አይደለችም ቤተ ክርስቲያን። እኛ ምንድነን? ባላደራዎች ነን እኛ። በቃ እግዚአብሔር መንጋ ሲሰጠን የእግዚአብሔርን ሕዝብ በትህትና በፍቅር እናገለግላለን። አለቀ። ከዚህ በላይ ምንም ኦቶሪቲ የለንም። ቤተ ክርስቲያኔ ናት። እንዴት ታዲያ እንደዛ ካለሽ ምኑ ላይ ነው ታዲያ የተመሰረተችው ካላችሁኝ፣ የተመሰረተችው ቤተ ክርስቲያን መገለጡ ላይ ነው። ምንም የሚለው መገለጥ ክርስቶስ የሕያው እግዚአብሔር ልጅ ነው ብለህ ስታምን እሱ መረዳት ላይ ነው ቤተ ክርስቲያን የምትመሰረት። ኢትዮጵያዊ ጃንደረባ ይሄን አይደል እንደ መለሰው ጠየቀው ፊልጶስ። ልጠመቅ ፈልጋለሁ አለ። የሚከለክለኝ ነገር የሚከለክልህ የለም። እስቲ ያመንከውን ንገረኝ። እኔ ከሰበኩ ስብከት ሰመራይዝ አድርግና ያመንከውን ነገር ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። አለቀ ደቀቀ። ናገባ ተጠመቅ አለው። ሂድ ወደ ሀገርህ። ቤተ ክርስቲያን ማናት ካላችሁኝ፣ ክርስቶስ ሲጠበቅ የነበረው መሲህ የእግዚአብሔር ልጅ የዳዊት ልጅ መጥቷል፣ ስለ እኔ ተሰቃይቷል፣ ሞቷል፣ ተሰቅሏል፣ ከሙታን ተነስቷል፣ ዳግም ይመለሳል ብለህ ስታምን እንደዚህ የሚያምኑ ወገኖች ጋር ስትከማችና ስትሰባሰብ እሷ ቤተ ክርስቲያን ናት። አለቀ። ሌላ ነገር የለው። እንዴ ታዲያ ቁልፍ ሰጥቻለሁ፣ የምትፈታው የተፈታ፣ የምታስረው የታሰረ ይሆናል ማለት ምን ማለት ነው? ሐዋርያት ሥራ ምዕራፍ 2 ላይ ሄዷ። የመንግስተ ሰማያት ቁልፍ ጴጥሮስ እጅ ላይ መኖሩን የምታውቁት በምን እንደሆነ ታውቃላችሁ? ንግግሩ በትክክል ስትተረጉሙት የእግዚአብሔር መንግስት ወለል ብላ የምትሰበክ መንግስት ስለሆነች በዛ በበዓለ 50 ቀን ቁልፉን ከፍቶ አሳያቸው። ወደ እግዚአብሔር መንግስት መግባት ከፈለጋችሁ ብሎ ደንበኛ ስብከት ሰበካቸው። ቁልፍ ማለት መስበክ ማለት ነው። አክሰሱ ይሄውልህ ብለህ አሳየው ለሰው። ከዛስ ሰተት ብሎ ከገባ የስ ቁልፉን ይዘሃል ማለት ይሄ ነው እንጂ ቁልፍ ይዘህ ደስ ያለ ሰው ሲመጣ ግባ፣ የደበረ ሰው ሲመጣ ውጣ። እንዴ ደሙ የፈሰሰው ኢየሱስ ጴጥሮስ በር ላይ ቆሞ ግባ ውጣ ሊል ነው እንዴ? ይሄማ ጨዋታ ነው የሚሆን። እንደውም አንድ ቀልድ ሰምቻለሁ። ሰውየው ከሚስቱ ጋር ሲኖር ብዙ አይስማሙም ከሚስቱ ጋር እና በጣም በቃ ይናደድባታል ምናምን። ከዛ መንግስተ ሰማያት ሄደን በቃ አንተ አስገባ ተባለ እና ስታስገባ የፈለከውን ጥያቄ እየጠየቅ አስገባችሁ። ደስ ያለውን አንድና አንድ ይላል፣ ሁለት ግቢ። የሚቀጥለውን ሲመጣ 3 እና 4 7 ግቢ። ሚስቱ ስትመጣ ቼኮስሎቫኪያን ጻፊ አላት። ቼኮስሎቫኪያ እኔም አልጽፈውም። በሲ ጀምር በዜድ ጀምር የሚያምታታ እንትን ነው ይሄ ቼኮስሎቫኪያ ሲኤች ዜድ ምናምን እንዴት አድርጋ ነው የምትጽፈው? የመንግስተ ሰማያት ቁልፍ ቼኮስሎቫኪያ ብለሽ ጻፊ ለሚል አንድ ሰውዬ ይሰጣል? ቤሲክ ዶክትሪን ነው። አያችሁ፣ ሙሽራውንና ሙሽሪትን ፕሮፐርሊ ማወቅ ያስፈልጋል። መጽሐፍ ቅዱስ እንደዚህ ነው የሚያስቀምጠው። ክርስቶስ ሙሽራው ነው፣ ቤተክርስቲያን ደግሞ ሙሽሪት ናት ነው የሚለው። እና አንዳንድ ጊዜ ክርስቶስን በደንብ አውቀዋለሁ ይላል ሰው፣ ሙሽሪት ጋር ሲመጣ ግን አያውቃትም፣ አይወዳትም። የሚቭን አንዳንድ ሰው ቸርች ምናምን ሰው ቸርች ይላል፣ ክርስቶስን እኮ አውቀዋለሁ ነው የሚለው። ሙሽራውን አውቀ ሙሽሪትን ንቀ አይሆን። ቁጥር 20 ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። እንዴ ይታወጅ እንጂ ለምንድን ነው የሚናገሩት? አረ ቢናገሩም ትክክል አይደለም የሚናገሩት። ለምን? ከዚህ በኋላ ሮማውያን አለቀልሽ፣ መሲህ መጥቷል፣ የተቀባ መንግሎ እንዳለ ያወጣልናል። እኔ የገንዘብ ሚኒስቴር እንትና የቱሪዝም ሚኒስቴር እንትና ምናምን ሊሉ ነው። ከእንደዚህ አይነት ምስክርነት ይቅርብኛል ኢየሱስ። እንዳታወሩ፣ የምታወሩበት ሰዓት አለ።
ሰዓቷ ስትደርስማ በደንብ አወሩ። ክብር ለጌታ ይሁን። የምን እንትን ሚኒስቴር፣ የምን የገንዘብ ሚኒስቴር፣ የምን እንትን ሚኒስቴር፣ እያንዳንዱ የክርስቶስ አምባሳደር ሆነ። ክብር ለጌታ ይሁን። ስለዚህ በደንብ ሳይገባቸው የተሳሳተ መልእክት ይዘው ከሚወጡ ጊዜው ሲደርስ መንፈስ ቅዱስ በእነሱ ላይ ከወረደ በኋላ አኪዩሬት የሆነ መልእክት ይዘው ማያሳፍር፣ ክብር ለጌታ ይሁን፣ ማያሳፍር የወንጌል ሰራተኛ ሆነው እንዲወጡ ስለፈለገ አሁን ኤርሊ ስቴጅ ላይ ስለሆነ ለራሳችሁ ኪፕ አድርጉታል። የሚቀጥለው ቁጥር 21 ጀምሮ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ አያችሁ፣ ክርስቶስ መሲሁ የተቀባህ ካለው በኋላ ጴጥሮስን ጎሽ እንግዲህ የተቀባ መሲህ እንግዲህ የሚመጣው መስዋዕት ለመሆን ነው፣ ቤዛ ለመሆን ነው። ስለዚህ ይሄንን ላውራው አለና ኢየሱስ ለመጀመሪያ ጊዜ ማለት ነው የመጣበትን ዋና ዓላማ ይሄ ሰው መፈወስ፣ በሰንበት ምግብ ማብዛትና ማብላት ምናምን የተቀባ ስለሆነ እግረ መንገድ ፐርፎርም ያደረገው እንጂ እሱ ከዚህ ላለፈ ሚሽን ነው የመጣው ኢየሱስ። ምን ሊሆን? ምትክና ቤዛ። ለምን? አለበለዚያ አንተርፍም። ይሄ በቃ የታወቀ ነገር ነው። እንደማንተርፍ ስለሚያውቅ ምትክና ቤዛ ሊሆን ስለመጣ ይሄን መናገር ነበረበትና ይሄን ሲያነሳው ብፁዕ ነው የተባለው ተነሳ። አያችሁ፣ ይሄ ነው ዴብዝ ነበረው ወይ እውቀቱ የጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲል እንደዚህ የሚረዳው በጣም ቆይቶ ነው ገና ጴጥሮስ። መልሱ ልክ ቢሆንም ግን ዴብዝ ግን አልነበረውም በውስጡ ይሄ ነገር። ወደ ኢየሩሳሌም ይሄድ ዘንድ አያችሁ። አሁን ከዚህ በኋላ ማቴዎስ 16ን ዝም ብላችሁ ይዛችሁ ስትሄዱ አቅጣጫው ራሱ ወደ ኢየሩሳሌም ነው። ኢየሱስ ከዚህ በኋላ ከደቀ መዛሙርት ወደ ሌላ ሰፈር አይሄድም። በቃ እንዲህ ሲዞር ታያላችሁ። በቃ ቀጥታ ወደ ምዕራፍ 21 ላይ በቤተፋጌ ቁልቁለት መጥቶ በአህያ ውርንጭላ ተቀምጦ ሆሳዕና በአርያም እየተባለ ኢየሩሳሌም ነው የሚገባው። ምን አገር ሊቀበለው ምናምን ሊሰቀል። ይሄን እሱ ያውቀዋል። ደቀ መዛሙርቱ ሬዲ አይደሉም። ለዚህ እኮ ነው ጴጥሮስ ግራ እየገባው አንዴ ጆሮ ይቀነጥሳል፣ አንዴ ምን ይላል። ተዋከበ እኮ በቃ። ለምን? ማቴዎስ 16 ቁጥር 21 ጀምሮ የተነገረው አልገባው። ለምን? ነፃ ከሮማውያን ነፃ የሚያወጣ መሲህ እንጂ የሚጠብቁት እነሱ የነሱ ሁሌ ጥያቄያቸው ምንድን ነው? የእስራኤል መንግስት። አቤት መተላለፍ! የእግዚአብሔር መንግስት እያላቸው የእስራኤል መንግስት። አንተ አስብ እንጂ የሆነች ቀጭን ሾጣጣ ካርታ ይዘህ የእስራኤል መንግስት ትላለህ። የእግዚአብሔር መንግስት የእስራኤል መንግስት ይላል። እንደው በመንካት ነካቸውና አላቀቃቸው እንጂ እኮ አሁን የእስራኤል መንግስት የሚለው እኮ እንደ ሙጫ ተጣብቋል ውስጣቸው። በእኛም ህይወት በነገራችን ላይ እንደዚህ ነው። ስለዚህ ይስማማቸውም አይስማማቸውም ኢየሱስ ይሄን መናገር ነበረበትና ላንብብላችሁ። ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ይሄ ራሱ መገለጥ ነው። አሁን ይሄን ማወቅ መገለጥ ነው። በነገራችን ላይ አሁን በእኔና በጌታ አይደሉም፣ አማኝ አይደሉም፣ ዓለማውያን ናቸው በምንላቸው ሰዎች መካከል፣ በእኛና በእነሱ መካከል ያለ ልዩነት እዚች ጋር ያለ መገለጥ ነው። ባይዘው ይሄን የማያውቅ ሰው ምን ያደርጋል? ድንገት እግዚአብሔር ከተቀበለኝ ብሎ ይለፋል። እስካሁን ይለፋል፣ ይጦማል፣ ይጸልያል፣ ምጽዋት ይሰጣል፣ የሆነ ሀገር ይሄዳል፣ የሆነ እንትን ይላል፣ መዓት ነገር ያደርጋል። በምንድን ነው እኔና እናንተ የምንለየው? በዚችን ቃል በመረዳት ነው። በእኔ ፋንታ ምትክና ቤዛ ሊሆን ዊሊንግሊ ማንም ሳያስገድደው አዋክበውት አጣድፈውት እንዳይመስሏችሁ ሆም ብሎ ነው። ሌላ ቦታ መሄድ ሲችል ኑ ሰዓቷ ደርሳለች እንሂድ ብሎ ነው ወደ መስቀል የሄደው ጌታ ኢየሱስ ክርስቶስ። ስለዚህ እዚህ ጋር ያለ መገለጥ ነው ልዩነቱ። በሚያምንና በማያምን ሰው መካከል ያለ ልዩነት እዚህ ጋር ያለ መገለጥ ነው። የሰው ልጅ አልፎ ሊሰጥ፣ ሊሰቅሉት፣ ሊገሉት፣ ሊቀበር ከዛስ ሊነሳ። የደቀ መዛሙርቱ ጆሮ መደንዘዙንና የመስማት አፒታይታቸው መጥፋቱን የማውቀው በምንድን ነው? መጨረሻውን እንኳን ሲሰሙ እኮ ይነሳል እንዴ አይባልም። ማን ይበል ይሄን? ይኸው የሰው ልጅ ይሰቃያል፣ እሺ፣ ይሰቅሉታል፣ እሺ፣ ይገሉታል፣ እሺ፣ ይሞታል፣ እሺ፣ በቃ ይሞታል። ከዛስ ይሞታል አልኩ እኮ በቃ ቢሆን ያስብላል። ይነሳል እየተባለ እንኳን አይሰሙት። ከዚህ ነገር ምንም አላስተዋሉም ይላል ሉቃስ 18 ላይ። ለምን ብዬ ሳስብ ሰው መስማት የሚፈልገውን ነው የሚሰማው። ጉደኞች እኮ ነን። ለጉድ እኮ የተፈጠረንን እኮ እኛ የምንፈልጋትን ብቻ ቆርጠን ሁሉ እንሰማለን። አሁን ቪዲዮ ክሊፕ ከታረገው እንዲጋ ከታረገው ምናምን እንደኛ ከትም ያደርጋለን። ከታርገን እኮ ነው የምንሰማው።
ኮት አድርገን ብቻ አይደለም ከዚህ እስከዚህ ከት አድርገን ምንም አይሰሙትም። ይነሳል እያለ ምንም ይሄው ብፁዕ ነው የተባለው ጭንቅሎ ተነሳላችሁ። እኔ አይላፍ ጴጥሮስ በነገራችን ላይ ለምን ካላችሁኝ ትክክለኛ የደቀ መዝሙር ኑሮ የኖረ ጴጥሮስ። ሌሎቹ አልኖሩም አይደለም፣ ኤክስፕሬስ አያደርጉትም እነሱ። አሁን እንድሪያስ እንዴት አይነት ደቀ መዝሙር እንደሆነ እኔ አላውቀው። ለምን ዝም ነው የሚለው? ሁሉም በሆዱ ነው። የኔ ፍሬንድ አለላችሁ ጴጥሮስ። እኔ እማውቀው ሁሉ ነው የሚመስለኝ። በቃ የሆነ የምንተዋወቅ የምንባባሉ ይመስለኛል ከጴጥሮስ ጋር። በቃ ምኑንም ይናገረዋል። እና ጴጥሮስ የተሰማውን ነው የሚናገረው። በቃ እስቲ አንድ ሰው ደሴም ዴይ እኮ ነው እዚህ ብፁዕ ተብሎ እዚህ ሰይጣን። በቃ ይኸውላችሁ ደቀ መዝሙር እንዲህ የሚንገላታ ፍጥረት ነው። አንድ ቀን ይቀናዋል፣ አንድ ቀን አይቀናው፣ ግን እግሩ ስር አይጠፋ። እኔ እቺን እንኳን ይዛችሁልኝ ከሄዳችሁ ይበቃኛል ዛሬ። በቃ ደቀ መዝሙር እግሩ ስር አይጠፋ። ምልክቱ ይሄ ነው። በቃ የሙጥኝ ነው የሚለው እዛው ሰፈር ፈውሴም ክብሬም ሞገሴም መድኃኒቴም ሁሉ ነገር ያለው እግር ስር ነው ብሎ እዛ አይጠፋ። እንዴት እንደቀናው ደግሞ እኮ ጴጥሮስ ይህንን ሲነግራቸው ቁጥር 22 ጴጥሮስም ወደ እርሱ ወስዶ ደግሞ ጉደኛነቱ ና አይላፍም በእውነት በቃ እኔ አላቅም። በቃ ቪዥዋላይዝ አደርገዋለሁ። በቃ እኔ አሁን እሱን እንትን ሳነበው ና እኔ ምን ሲለው ና በርቀት ይነገራል እንዴ ና ወስዶ አይሆንብህ አለ። የመጀመሪያው እንዲህ አይነት ነገር መስማት አልፈልግም። አይሆንብህ ጌታ ሆይ ደግሞ ደስ የሚለው ስቲል ጌታው ነው። ጌታ ሆይ ይሄ ከቶ አይደርስብህም ብሎ ሊገስጸው ጀመረ ይላል። መጽሐፍ ቅዱስ ስታነቡ አበጥራችሁ አንብቡ። ሊመክረው አይደለም የሚለው ሊገስጸው። አሁን አስቡት ልጄን ጠዋት ተነስቼ ገሰጽኩት ማለትና ልጄን ጠዋት ተነስቼ የሆነ ነገር አወራሁት ማለት በጣም ይለያያል። ገሰጽኩት ምን ማለት ነው? ተሳስተሃል ብዬ ኮንቪንስ አደረኩት። መጀመሪያ እንዲህ ነው ብዬ አሳመንኩት። ጴጥሮስ ኢየሱስን ና ብሎ ወሰድ አድርጎ ይሄ አይሆንብህም ከቶ አይደርስብህም ይሄ ብሎ ገሰጸው ማለት ሁለተኛ እንዲህ አይነት ነገር እንዳልሰራ ማለት ነው። እኔ በአንድ በኩል ጴጥሮስ ሲገርመኝ፣ በአንድ በኩል ደግሞ ኢየሱስ ይገርመኛል። አስቡት ምን አይነት ስብዕና ነው። ና ሲለው እኔ እሺ ና ታጠፍ እሺ ጥፍ ይሄ ቅድም ያወራው ነገር እንዳይደርስብህ ይሄ ሊሆን አይገባም። እሺ ከዚህ በኋላ ደግመህ እንዲህ አይነት ነገር እንድትናገር እኔ እንደውም አልፈቅድልም። ግን ተግሳጽ እኮ ነው። የምር ኢየሱስ ትሁት ነው፣ በጣም ትሁት ነው። ልክ ይሄንን ሲለው ቀጥታ ኢየሱስ ያገናኘው ማቴዎስ ወንጌል ምዕራፍ 4 ቁጥር 13 ላይ ሶስተኛውን ጥያቄ ጥቅስ ሂድ አንተ ሰይጣን ብሎት ነበር። ታዞት ሄዷል። አሁን ደግሞ ስጋና ደም ተቆጣጥሮ ማለት ነው የጴጥሮስን ስጋና ደም ተጠቅሞ እሱ ነው ይሄንን ሐሳብ እያመጣ ያለው። ለምን ማቴዎስ 4ም ላይ ሾርት ከት እኮ ነው ያቀረበለት። ከዚህ ወደቅና ተፈትፈጠና መልአክ ያንሳ፣ አንዴ ስገድልኝ ያለምን ክብር አሳይቶ አንዴ ስገድልኝ ልስጥህ። ምን ማለት የምን በመስቀል በኩል ሄዶ ያለምን ክብር ማግኘት ነው። በሾርት ከት አለው። ኖ ሾርት ከት አልቀበለውም። ባለፈው ያቀረበለትን ኦፈር ነው አሁን በጴጥሮስ በኩል እያመጣለት ያለው። ስለዚህ አሁን እያወራ ያለው የዮና ልጅ አይደለም፣ ዲያብሎስ ነው ይሄንን እያወራ ያለው። ሂድ አንተ ሰይጣን ያለው ሰይጣን ዞሮ ቤት በኩል እንደመጣ ስላወቀ ነጥሎ ማለት ነው። ድሮ ጠጠር ስንጫወት ቀስት ነጥለህ ምታ ይባል ነበር። እንደዚህ እንትን አድርገም ጴጥሮስንና ሰይጣንን ለይቶ መታ ኢየሱስ። ሂድ አንተ የዮና ልጅ አይደለም ያለው፣ ሂድ አንተ ሰይጣን አለ። ሰይጣኑም ሄደ። ለምን? ምዕራፍ 4 ላይ ሂድ ሲባል ሄዷል። ይተዋወቃሉ። ኢየሱስና ያ ሂድ የተባለው ይተዋወቃሉ። የሚገርመኝ ግን ጴጥሮስ እኔ ሰይጣን ለአንተ ባሰብኩ ምናምን አይልም። ጠላት ተጠቀመብኝ እንዴ ዛሬ ብሎ እዛው ያገኘን ጌታ በቃ እዛው ሰፈር እዛው እግሩ ስር እዛው በቃ እዛው። እሱ ግን ዘወር ብሎ ጴጥሮስን
ወደ ኋላ ሂድ አንተ ሰይጣን። አያችሁ፣ ሂድ አንተ ጴጥሮስ አይደለም። ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነህብኛል። እንቅፋት ከፊት ነው የሚመታው ታውቃላችሁ። እየሄድኩ ያለሁት ወደ ኢየሩሳሌም ነው። በፈቃዴ ነው ራሴን አሳልፌ የምሰጠው። እኔ ምትክና ቤዛ ካልሆንኩ የሰው ልጅ አይተርፍም። ስለዚህ ዞር በል እንቅፋት አትሆንብኝ፣ ዞር በል ከፊቴ ያለው ሰይጣን። ተግባቡ ኢየሱስና ጴጥሮስ። ኦፍኮርስ ሰይጣንም ታዘዘ፣ ሄደ ማለት ነው። የምትቀጥለውን ሀሳብ ተናግሬ ልጨርስ። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ምን ምትክና ቤዛ ሆኜ መምጣቴን በማወቅ እውነተኛ የኔ ደቀ መዝሙር መሆን የሚፈልግ ቢኖር ራሱን ይካድ። አያችሁ፣ የራሱ ሀሳብ የራሱን አጀንዳ ማስፈጸም እየፈለገ ሰው የኢየሱስ ደቀ መዝሙር መሆን አይችልም። በቃ ዳዊትም በራሱ ዘመን የፈለገውን አድርጎ አለፈ አይደለም፣ የእግዚአብሔርን ሀሳብ እግዚአብሔር ሀሳብ አለው ማለት ነው። እንክት አድርጎ እግዚአብሔርማ ወርቅ የሆነ ሀሳብ አለው ለሰው ልጆች ሁሉ በዘመናት መካከል የሚፈጽመው ሀሳብ አለው። እሱ ሀሳብ ከገባችህ አረፍክ። ክብር ለእግዚአብሔር ይሁን። እኛ እኮ ሀሳብ አንሰጠውም ለእግዚአብሔር። እግዚአብሔር እኮ እየተነሳ በየዘመኑ አዳዲስ ሀሳብ የሚያመጣ አይደለም። ኦልሬዲ እሱ ጥንቅቅ ያለ ሀሳብ ያለው አምላክ ነው። እሱን ሀሳብ ሲገባህ አንተ ምንድን ነው የምትሰጠው? እድሜህን ነው የምትሰጠው። እድሜ ዘመንሽን ነው የምትሰጪው። ዳዊትም በራሱ ዘመን ማለት እግዚአብሔር ኑር ብሎ በፈቀደለት ዘመን የእግዚአብሔርን ሀሳብ ምን ካረገ በኋላ ካገለገለ በኋላ አንቀላፋ። ደግሞ ደስ የሚለው አማኝ ያንቀላፋል እንጂ ለዘላለም አይሞትም። ታውቃላችሁ፣ አንቀላፋ ነው። በዚህ ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ እድሜውን የሚሰጠኝ በቃ ህይወቱን የሚሰጠኝ ማለቱ ነው። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰው 36,000 ቢያተርፍ አይደለም ዓለምን ይምን 36,000 ዓለም ያንተ ብትሆን at the end of the day ግን ነፍስህን ሉዝ ካደረግ you are loser። በቃ ምን ይሰራል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? እኛ ምን ቤዛ ምን አለን? ቤዛ ጨራሽ አለን እንደ እኛም ምትክ የሚሆንልን የለም። አንድ አለ ኢየሱስ የሚባል የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና። አያችሁ፣ ይሄ ጌታ ሞቶ የሚቀር ብቻ አይደለም፣ በመላእክት ታጅቦ በክብር ይመለሳል። ይሄም ቤዚክ ዶክትሪን ነው፣ ሰከንድ ካሚንግ ኦፍ ክራይስት። ይሄንን ሁሉ ነው እየገለጠላችሁ ያለው። ይሄ እኮ ትልቅ መገለጥ እኮ ነው። ደጅ ያለ ሰው እኮ አያውቀውም ይሄንን። ስለዚህ ይመጣል፣ በክብር ታጅቦ ሊመጣ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ ከዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ። ይህችም በጣም በጥንቃቄ መታየት ያለባት ክፍል ናት። እዚህ ከቆሙት ማለት ደቀ መዛሙርቱ ናቸው፣ ሌላ አይደለም። ስለዚህ በክብሩ ይመጣል ጌታ ኢየሱስ ክርስቶስ ተመልሶ አለ ስለ ራሱ። እሺ አሁን እዚህ ከቆሙት እንኳን የሰው ልጅ በክብሩ ሲመጣ የሚያዩ ሞትን የማይቀምሱ አለ። እንዴ ይሄው እሱም አልመጣም፣ እሺ እነሱም ሞቱ። እሺ ምን ማለት ነው ይሄ ታዲያ? የዚህ መልስ ማቴዎስ ወንጌል ምዕራፍ 17 ሲጀምር ከደቀ መዛሙርቱ 3ቱን ይዞ ወጥቶ በመገለጥ ተራራ ላይ ተለወጠባቸው ይላል። በክብሩ ማለት ነው። ሙሴ መጣ፣ ኤልያስ መጣ። ያ ሕግን ወክሎ ይሄኛው ነቢያትን ወክሎ እስካሁን ያወሩት ወሬ እንደዚህ ነው የሚሆነው። እስካሁን ድረስ እኔም ብሆን የሚመጣውን መሲህ ወክዬ ነበር ያገለገልኩት ሙሴ። ኤልያስም የነቢያቱን አገልግሎት ወክሎ እኔም ብሆን ዋና ስናገር የቆየሁት መሲህም እንደሚመጣ ነው። መጣ አይደለ ብለው ሁለቱ ያዋሩታል። እነ ጴጥሮስ እዛ አሉ። ከዛ በኋላ ልክ ሲጠመቅ የመጣው ድምፅ መጣ እዚህ ጋር። ምን ማለት ነው? የምወደው ልጄ ኤልያስንም ሙሴንም ኢየሱስንም አላለም ድምፁ። እነሱ ሁሉ ስለሱ ነበር የሚናገሩት። የእግዚአብሔር የመጨረሻው ምልክት የእግዚአብሔር የመጨረሻው መናገሪያ እሱ ነው ተባለ። በቃ እሱም ምን አድርጉት? ስሙት ተባለ። ስለዚህ የሰው ልጅ በክብሩ ሲመለስ ሞት የማይቀምሱ አሉ። እዚህ ማለት ምንድን ነው ከተባለ ፊልም ሲሰራ እኔ ብዙ ፊልም አዋቂ አይደለሁም፣ ግን የፈለገ ስለ ፊልም ጀጋ በሆን ይቻጠፋኝ። ፊልም ሲሰራ 2 ሰዓት የሚፈጅ ፊልም ተሰርቶ ትሬለር የምትባላለች ቅምሻ ወይንም እንደ ፕሪቪው ትባላለች፣ ወይም ፕሮቫ። ድሮ ሚዜ ስንሆን አምባሳደር ሄደን እሁድ ሆኖ ሰርጉ ፕሮቫ ይባላል። ልንለካ ማለት ነው ሄደን ሱፉን። እንደውም በደንብም እኮ እንትን አልተባለም እኮ እዚህ ጋር ሁሉ ቾክ አለው ምናምን እና ፕሮቫ ይባላል። ሄደን ሰፍቶኛል ስትል እዚህ ጋር ቾክ ይሰራል ጠበብ እንዲደረግ ማለት ነው። በስፒል በምናምን እዚህ ጋር ፕሮቫ ረክ ይባላል። ፕሮቫ ረክ ያለው በቃ በሚቀጥለው ሳምንት ሄደን እንወስደዋለን። ሰርጉ እሁድ አይደለ? ፕሪቪው ወይንም ፕሮቫ ወይንም ትሬለር ማለት
የሁለት ሰዓቱ ፊልም የሚመስለው እንደው ነገረ ስራው ምን እንደሆነ እንድታቅ በ3 ደቂቃ ያቀርብልሃል ማለት ነው። ማቴዎስ 17 ማለት ኢየሱስ በክብሩ ሲመጣ ምን እንደሚመስል ቅመሷት፣ ቢያንስ ለ3ቱ ደቀ መዛሙርት ቅመሷት ብሎ እዚህ ካልሆንን ጴጥሮስ ሆዬ እኔ ጴጥሮስ አንዴ ብፁዕ ይባላል፣ አንዴ ሰይጣን ይባላል፣ አንዴ እዚህ ካልሆንኩኝ ይባላል፣ አንዴ ድንኳን እዚህ፣ አንድ ድንኳን እዚህ፣ አንድ ድንኳን የምን 3 ድንኳን? እሱን ስሙት፣ እሱንማ ሰማዋለሁ፣ ግን ቢሆንም እዚሁ ካልሆንኩ አለ። ውረድ ተብሎ ነው የወረደ። ምን ማለት ነው ይሄ ከተባለ ሞትን የማይቀምሱ አሉ ማለት እኔ ሳልመጣ እነሱ አይሞቱም አይደለም። ቴስት አድርገውታል፣ ፕሪቪውን አይተውታል ማለት ነው። ክብር ለጌታ ይሁን። ዛሬ ዛሬ ምንድነው ባጭሩ ያልከን ካላችሁኝ፣ ቤዚክ ዶክትሪን ክርስቶስ እና ቤተክርስቲያንን ስታቁ እኩል ወቋቸው። ራሱን አውቆ አካሉን አለማወቅ ዋጋ ያስከፍላል። ቤተክርስቲያን ሲል ግን ሁለት ነገር አለ። ዩኒቨርሳል ቸርች ዓለም አቀፋዊቱ ቤተክርስቲያን ጊዜ የማይገድባት ስፍራ የማይገድባት የቀደሙት አማኞች የብሉይ ኪዳን ሰዎችን ሁሉ ጨምሮ ማለት ነው፣ የጌታ ልጆች እነሱን ጨምሮ ዘመን የማይገድበው ስፍራ የማይገድበው እነሱን ሁሉ ጨምሮ ያለው ዩኒቨርሳል ቸርች ነች። ማቴዎስ 16 ዩኒቨርሳል ቸርች ነው። አሁን አንዳንድ ሰው ዓለም አቀፊቷን ቤተክርስቲያን አውቃታለሁ የዳኑ ሁሉ ያሉባት ናት ምናምን ያውቃል። ይሄንን ሎካል ቸርችን ግን አያውቃትም አንዳንድ ሰው። ማቴዎስ 18 ሂዱና ተመልከቱ። ወንድም ጋር ግጭት ቢኖር አናግረው፣ አልስማማም ካለ 2 ሰው ጨምርና አናግረው። አልስማማ ካለ ለማን ለዩኒቨርሳል ቸርች ከሆነ በአየር ላይ ልታወራ ነው። ወንድም ከሌ በድሎኛልና በሰማይ ዓለም አቀፋዊቱ ቤተክርስቲያን ስሚልኝ አይደለም። አጥቢያ ቤተክርስቲያን ያሉ መሪዎች ጋር ቁጭ አድርገህ አናግረው። እያችሁ አጥቢያ ቤተክርስቲያን የምትባላለች በቆሮንቶስ ላለች ቤተክርስቲያን ሲል ዩኒቨርሳል ቸርች አይደለችም፣ ሎካል ቸርች ናት። አጥቢያ ቤተክርስቲያን ናት። ለምንድን ነው ይሄን የምትነግረን ካላችሁኝ፣ ስለ አጥቢያ ቤተክርስቲያን የተሳሳተ ግንዛቤ ያላቸው አገልጋዮችም ተገልጋዮችም ስላሉ ነው ይሄንን የማወራው። ቤተክርስቲያን የማን ናት? የክርስቶስ ናት። ለምን? ደሙን ያፈሰሰላት እሱ። የቤተክርስቲያን መሪዎች አሉ። የመጽሐፍ ቅዱስ እንክት አድርገዋል። የቤተክርስቲያን መሪዎች እንዴት እንኳን እንደሚዋቀርና እንዴት እንደሚደራጁ ሁሉ ይናገራል መጽሐፍ ቅዱስ። ኦቶሪቲ ያላቸው፣ አዎ መንፈሳዊ ስልጣን አላቸው የቤተክርስቲያን መሪዎች። ለዚህ እኮ ነው ሄድና ለቤተክርስቲያን ንገራት ማለት እኮ ከመሪዎች ጋር ወሰደው ኬዙን ማለት ነው። እንደዚህ አካውንተብል መሆን የማይፈልጉ ምናምን ሰዎች ምን ይላሉ? እኔ ጌታን አውቀዋለሁ በግሌ እንኳን አወቀው፣ እሱም ያቀኛል በግሌ እንኳን ተዋወቃችሁ። ጌታን የምናውቅ ደግሞ የጌታ ልጆች አለንና ከኛ ጋር እኔ አልፈልግም። ምን ነው ይሄ እኮ ማለት ምን እንደሆነ ታውቃላችሁ? ለጌታ ጌታ ሆይ አንተን እወድሃለሁ ልጆችህ ግን አይጥሙኝም ማለት ከባድ ስህተት። አሁን አንድ ሰው መጥቶ ወንድም አብርሃም በጣም ነው የምወድህ፣ ደስ ትለኛለህ በጣም ልጆችህ ግን ቢለኝ በእናትህ አትውደደኝ ነው። ልጆቼን ጠልቶ እኔን የሚወደኝ ሰው ወዳጄ ሊሆን አይችልም። this is very serious doctrine please። ጌታን አውቀዋለሁ አዎ ቸርች ግን ይላችኋል። ቴክ ኬር። ብዙ ሰው ህይወቱ ብልሽትሽት የሚለው ቤተክርስቲያንን ሚስ አንደርስታንድ ሲያረጋት እንደ ቀልድ ወጥተው መመለስ ያቃታቸው ሰዎች አውቃለሁ። ረጅም ዓመት ጌታን ያገለገለ ሰው ለካ እሱ ጌታን ሲቀበል አብሮት ወደ ቸርች የመጣ ወጣት ሰው ነበር። እሱ ረስቶታል። እንደ ቀልድ ተንሸራቶ ወጣ። ያወጣት ወጣ ቀረ። ከ40 ምናምን ዓመት በኋላ ይሄኛው የጸናው የቤተ ክርስቲያኒቱ ዋና መሪ ካህን ሆኖ ቄስ ሆኖ አገልጋይ ሆኖ በር ላይ ጫማውን አስጠርጎ ሊገባ ሲል ወደ ቸርች ያ ሰው መጣ። እንደ ቀልድ ከቸርች ወጥቶ የጠፋው ሰው ማለት ከሌ አለኝ አለ። ረስቼዋለሁ አለ ተጎሳቁሎ ማለት። አቤት አታቀኝም? አላቀም። አዎ ብዙ ዓመት ሆነው 40 ዓመት ሆነው እኮ ነገሩ ምንድን ነው አለው። ያኔ አንተም ወጣት እኔም ወጣት ሆኜ አብረን እዚህ ቸርች እንመጣ ነበር። እሺ እንዴት እንደሆነ አላቅም። ቀስ ብሎ እግሬ ተንሸራተተ። ወጣሁ መግባት አቃተኝ። አንተ ግን በቀን 2 ሁሉ ትገባለህ እዚህ ግቢ እና ምንም አይመስልህም አይደል አንተ? እኔ እኮ አቃተኝ በቃ ወጣሁ ይኸውልህ እንዲህ ነው ህይወቴ የሆነው ብሎ ሲነግረኝ በቃ ደነገጥኩ አለ። በቃ እኛ ኤቭሪ ቲውስዴይ እዚህ ስለመጣን we just take it for granted በቃ ምንም እንደ መብታችን እንደ ቀላል ሲችል ሄዳለሁ ሳልችል አልሄድም ምናምን አለ። እንደ ቀልድ ተንሸራቶ ወጥቶ መመለስ ያቃተው ማዕት ሰው እንዳለ እንድታው። እንደምን ነው በመለያያችን እንደ ቁጣ አለህ ካላችሁኝ ቤዚክ ዶክትሪን ነው በእናታችሁ። ቤዚክ ዶክትሪን ላይ እኔ አልቀልድም። በቃ ለምን እዚህ ጋር የሚስት ሰው ፋይናል ኤግዛም መሳት ማለት ነው። አንድ ናት ጥያቄዋ
እንደገና ፋይናል ነው። እሷን ሳተ ማለት እንግዲህ አስቡት ምን በቃ ምንድነው ህይወቱ የሚሆነው? አንድ ሰው ክርስቶስንና ቤተክርስቲያንን ስናቅ እንደው በቃ በደንብ አጣጥመናቸው ልናቃቸው ይገባል። ዩኒቨርሳል ቸርችንም ሎካል ቸርችንም ፕሮፐርሊ ስንረዳቸው በእውነት እግዚአብሔር ህይወታችንን ያለመልመዋል። ክብር ለጌታ ይሁን። እግዚአብሔር ይስጥልኝ። ተባረኩ።